እሺ ክብር ለጌታ ለኢየሱስ ይሁን። ዛሬ መዝሙር 97 98 99 እና 100ን ከኔ ጋር አብረን እናያለን። የሚገርማችሁ ሶስቱም መዝሙር ኦልሞስት አብዛኛው ስለ እግዚአብሔርና ከእግዚአብሔር ጋር የተያያዘ ነገር ነው። በቃ ዛሬ የምናየው እንደዛ ነው። ስለ ራሳችን ብዙ የምናነሳው ብዙ ነገር የለም እና ጌታ መልካም ነው። እግዚአብሔር ደግሞ ለእያንዳንዳችን በግል ይናገረናል ብዬ አምናለሁ። ክብር ለኢየሱስ ይሁን። ከመዝሙር 97 ስንጀምር ይህ መዝሙር እግዚአብሔር በፍጥረት ሁሉ ላይ ያለውን ፍጹም ሉዓላዊነት የሚገልጽ የመዝሙር ክፍል ነው። እግዚአብሔር በፍጥረቱ ሁሉ ላይ ያለውን የበላይነት እንዴት ሉዓላዊ እንደሆነ እንዴት እንደገነነ የሚያሳይ የመዝሙር ክፍል ነው። ከቁጥር 1 እስከ 5 ባለው ስለተገለጠው ባለፈው ሻካይና ያልነው አይደል? ስለተገለጠው ስለ እግዚአብሔር ክብር የሚገልጽ የሚናገር የመጽሐፍ ቅዱስ ክፍል ነው። በጣም የሚገርመው ስለ ደመና ያወራል፣ ስለ ጭጋግ ያወራል፣ ስለ እሳት ይናገራል፣ እንዲሁም ስለ መብረቅ ያወራል፣ ስለ ነጎድጓድ። እነዚህ ሁሉ ተደምሮ የተጠቀሱት በጣም በሚገርም ሁኔታ የእግዚአብሔርን የኃይሉን ታላቅነት ለመግለጽ ነውና እግዚአብሔር በደመናና በጭጋግ ውስጥ ተሰውሮ፣ እኔ ከቁጥር 1 እስከ 5 ያለውን እንደዚህ አጥር አድርጌ ጻፍኩት። እግዚአብሔር በደመናና በጭጋግ ውስጥ ተሰውሮ ማንም የማይቋቋመው እሳት ከፊቱ እየሄደ ጠላቶቹን እያቃጠለ መብረቅና ነጎድጓድ የኃይሉን ታላቅነት እያሳዩ እግዚአብሔር በደመናና በጭጋግ እኛ የምናያቸው ሁሉ ጊዜ እንደ ኖርማል የምናያቸውን ነገር ግን ቃሉ በእነዚህ ደመናና ጭጋግ እግዚአብሔርን እንደሚከልሉት ጀስት ምሳሌያዊ አነጋገር ነው። በእነዚህ ተሰውሮ ከዛ በኋላሳ ማንም የማይቋቋመው እሳት ከፊቱ እየሄደ ይላል። ይሄ እሳት የሚለው ባይዘወይ ዝናብ ሲዘንብ እንደ መብረቅ የሚበራው እሳት ማለት ነው። ቀዝቃዛና ሞቃት አየር ይላል ፊዚክስ፣ እነሱ ሲገናኙ የሚፈጠረው እሳትን ነውና ይሄ ከፊቱ እየሄደ ጠላቶቹን እያቃጠለ ይላል። ማይ ጋድ። ከዛስ መብረቅና ነጎድጓድ የኃይሉን ታላቅነት፣ ይሄውን ያልነው እሳት የኃይሉን ታላቅነት እያሳዩ በፊቱ ማን ሊቆም ይችላል ይላል። ሃሌሉያ። ይሄ እግዚአብሔር ይሄ ትልቅ የሆነ አምላካችን በፊቱ እነዚህ ሁሉ ፍጥረቱ እያገለገሉት ማለት ነው፣ በፊቱ ማን ሊቆም ይችላል? ከዛን ቁጥር 4 ላይ ምድር ይህን አይታ ተናወጠች ይላል። ከዛስ ተራሮች እንደ ሰም ቀለጡ። የሚገርም ነው። የሚያስደንቀው ነገር ይህ እጅግ ተወዳዳሪና ተገዳዳሪ የሌለው ኃይሉና ችሎቱ እጅግ የገነነ አምላካችን ምንም እንኳን ምድርን የሚያናውጥ ቢሆን፣ ምንም እንኳን ተራሮችን እንደ ሰም የሚያቀልጥ ቢሆን፣ እንደዚህ ኃያል ሆኖ እንደዚህ ኃያል ክንድ ኃያል ኃይል እያለው የዙፋኑ መሰረት ግን የተቀመጠበት መሰረቱ የሚፈርድበት የጃጅ የሚያደርግበት መሰረቱ ጽድቅና ፍትህ ናቸው ይላል። ሃሌሉያ! እንዴት ደስ የሚል ነው። እንደ ኃይሉ ብዛት እንዳመጣለት የሚበይን አይደለም፣ እንዳመጣለት የሚፈርድ አምላክ አይደለም። እጅግ ግዙፍ እጅግ ኃያል እነዚህ ሁሉ ፍጥረታት የሚያመልኩት ክብሩን የሚገልጡለት አምላክ ሆኖ እሱ ግን ራሱን በጣም በቃ ሃምብል ያደረገ አይታያችሁም? ሁሉን ማድረግ እየቻለ ግን ራሱን ሃምብል ያደረገ አምላክ የዙፋኑ መሰረት ጽድቅና ፍትህ ናቸው ይላል። የሚቃረን አይዲያ ይመስላል አይደል? በጣም የገነነ ፓወርፉል የሆነ ነገር አለ እዚህ ጋር ደግሞ ራሱን የገዛ ሃሌሉያ፣ ራሱን የገዛ የእግዚአብሔር መንግስት የቆመው በጽድቅና በፍትህ ላይ ነው። አያደላም። እንዳመጣለት አይበይንም፣ እንዳመጣለት አይፈርድም። እግዚአብሔር ምንም እንኳን በኃይሉ ችሎት የበረታ ቢሆንም ቅድም እንዳልኩት ማለት ነው እንደፈቀደ እንደወደደ ኃይሉን የሚጠቀም አምላክ አይደለም፣ ወይም እንዳመጣለት ኃይሉን የሚጠቀም አምላክ አይደለም። የእርሱ ባህሪ ከሆኑት ምህረትና እውነት ጋር ነው ይህንን ኃይሉን አብሮ የሚገልጠው። ምህረትና እውነትን አብሮ
ይሄ የእሱ አትሪቢዩት ባለፈው ረቂቅ ስትለን ነበረ። የእሱ አትሪቢዩቶች ናቸውና ከምሕረትና እውነት ጋር ይህንን ማንነቱን ይዞ ነው እነዚህ ይሄ የገነነው ማንነቱ በእነዚህ ውስጥ ነው የሚገለጠው። ይህንንም ደግሞ በሕዝቡ ታሪክ ውስጥ በእስራኤል ታሪክ ውስጥ እዛ ጋር ቃሉም ላይ እንደሚናገረው ማለት ነው እግዚአብሔር ሆይ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ሐሴት አደረጉ እያለ ይናገራልና እግዚአብሔር እነዚህን ማንነቶቹን በሕዝቡ ሕይወቶች ውስጥ እየገለጠ እናያለን። ከቁጥር 6 እስከ 9 ባለው በዚህ ክፍል ግልጽ በሆነ ሁኔታ በዚህ ከቁጥር 6 እስከ 9 ባለው ክፍል ለተገለጠው አሁን ቁጥር 1 ላይ ጀምሮ ስንናገር የነበረው ለተገለጠው ለእግዚአብሔር ኃይል ለተገለጠው የእግዚአብሔር ኃያልነት ወይም ግርማዊነቱ ምላሽ ሲሰጡ እናያለን። ከቁጥር 6 እስከ 9 ባለው ማለት ነው። ቁጥር 6 ላይ የተፈጥሮን ምላሽ በጣም ቀላልና ግልጽ በሆነ ሁኔታ የምናይበት ነው። ቁጥር 6 ሰማያት ጽድቁን ያውጃሉ ይላል። ሃሌሉያ! ሰማያት የእግዚአብሔርን ጽድቅ ያውጃሉ። መዝሙር ቁጥር ምዕራፍ 63 እርግጠኛ አይደለሁም ምዕራፉን። ሰማያት የእግዚአብሔርን ማዳን ይናገራሉ እያለ የሚናገረው ክፍል ማለት ነውና እግዚአብሔር እጅግ ታላቅ እንደሆነ ሰማያት ግልጽ በሆነ መንገድ ምልክቶች ናቸው። በቃ የእግዚአብሔርን ጽድቅ የሚያሳዩ የሚናገሩ ናቸው። ማንም እኮ ሰማይን አይቶ እግዚአብሔርን አለማድነቅ አይችልም አይደል? ሰማይን ስናይ እግዚአብሔርን እናየዋለን። ወይም እኛ አማኞች ሰማይን ስናይ የሚመጣልን የእግዚአብሔር ትልቅነት ነው። ነገር ግን የሰው ልጅ ምላሽ ሁለት አይነት ሆኖ እናገኘዋለን። እንደ ተፈጥሮ ሁሉም የሰው ልጅ እግዚአብሔርን ሲያመልክ አናይም፣ ሁሉም የሰው ልጅ ማለት ነው። ነገር ግን የእግዚአብሔር ኃይልና ክብር ሲገለጥ ህዝቦች ሁሉ ነው የሚያዩት። ቁጥር 6 ላይ የሚናገረው ማለት ነው። ህዝቦች ሁሉ የተመረጡት እስራኤል ብቻ ሳይሆን ህዝቦች ሁሉ የእግዚአብሔርን ኃይልና ክብር ሲገለጥ ይመለከታል፣ ያያል፣ ሁል ጊዜ ማለት ነው። ቀደም እንደነገርኳችሁ የእግዚአብሔር ኃይልና ችሎቱ መገለጫዎች አሉ። እነሱ ነገሮች ሲሆኑ የሰው ልጅ ሁሉ ይመለከታቸዋል፣ የእግዚአብሔርን ኃይል ማለት ነው። ነገር ግን ይህን የእግዚአብሔር ክብር እያዩ ጣዖትን የሚያመልኩ ሊያፍሩ ይገባል ይላል የእግዚአብሔር ቃል። ይህንን ታላቅ የሆነ አስደናቂ የሆነ ሳይናገር የሚናገር ማለት ሰው ሳይናገርለት ራሱ የሚናገር ፍጥረትን እያየ እግዚአብሔርን የማያመልኩና ጣዖትን የሚያመልኩ እነሱ በራሳቸው ሊያፍሩ ይገባል፣ በስራቸው በድርጊታቸው ሊያፍሩ ይገባል ይላል። ምክንያቱም ራሱ ፍጥረቱ ይናገራል ስለ እግዚአብሔር ታላቅነት። ሌላው ደግሞ እነሱ የሚያመልኳቸው ራሳቸው እነዚህ ጣዖትን የሚያመልኩ ሰዎች የሚያመልኳቸው ይፈሩ የተባሉት እነሱ የሚያመልኳቸው ጣዖቶቻቸው ራሳቸው እግዚአብሔርን ያመልኩታል ወይም ለእግዚአብሔር ይሰግዱለታል። አይገርምም? ይህንን መጽሐፍ ቅዱሳችን ላይ አንደኛ ሳሙኤል ላይ የምናየው እውነት ነው። ታስታውሳላችሁ፣ ፍልስጤማውያን ዳጎኑን አምጥተው ከእግዚአብሔር ታቦት ከቃል ኪዳን ታቦት ጋር አስቀመጡት። ከዛን እውነተኛና ብቸኛ የሆነው አምላክ መታወቅ ስላለበት በነጋታው ሄደው ሲያዩ ዳጎኑ እየሰገደለት ተገኘ። እሱን ቃል ባነበው ደስ ይለኛል። አንደኛ ሳሙኤል 5:2 ላይ ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በጣም የሚገርማል። ሰዎች ናቸው የሚያገለግሉት። ለምን ወደቀ ብለው እንኳን አይጠይቁም። ለምንድን ነው የወደቀው? ምክንያቱም ዝም ብሎ አይወድቅም፣ አምላካቸው ነው። ዝም ብሎ ስለማይወድቅ ለምንድን ነው ብለው እንኳን አልጠየቅም። መልሰው ወደ ስፍራው መለሱት ይላል። አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ ሁለተኛ ቀን ማለት ነው። እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ሃሌሉያ! የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት
ብቻውን ቀርቶ ነበር ይላል። ክብር ለኢየሱስ ይሁን። አምላኪዎቹ የማያውቁት አምላካቸው ግን ያውቀዋል። ዋናውና ብቸኛው ሊከበር ሊመለክ የሚገባው እግዚአብሔር ብቻ መሆኑን። ሃሌሉያ! ክብር ለእግዚአብሔር ይሁን። በተቃራኒው ቅድም ስለ ፍጥረቱ ምላሹን እንዴት እንደመለሰ ነግሬያቸዋለሁ። ከዛ ደግሞ እነዚህኞቹ ጣዖትን የሚያመልኩት አሉ። ቀጥሎ ደግሞ በተቃራኒው ጽዮን የሚለው ወይም ደግሞ የእግዚአብሔር ሕዝብ ስለ እግዚአብሔር ፍርድ ሰምታ ደስ አሉያ፣ የይሁዳም ሴት ልጆች ሐሴት አደረጉ። ቅድም ያነበብኩት ቃል ማለት ነው። ቁጥር 7 ላይ እናንተ አማልክት ሁሉ ለእርሱ ስገዱ እያለ የሚናገረው ክፍል አለና እናንተ አማልክት ሁሉ ለእግዚአብሔር ስገዱ የሚለውን ዕብራውያን 1:6 ላይ ካለው ጋር እናየዋለን። ደግሞም እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት እያለ የሚቀጥለው ቃል አለና ዕብራውያን 1:6 ላይ ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ኢየሱስ ክርስቶስ ሲናገር እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት። ክርስቶስ ኢየሱስ ከመላእክት ሁሉ በላይ መሆኑንና መላእክት ራሱ ሊሰግዱለት እንደሚገባ የሚናገር ክፍል ነውና ከዛ ደግሞ የሰው ልጅ ምላሽ ምንም የተለያየ ቢሆንም ፕላስ ደግሞ ዩኒክ በሆነ መንገድ ወይም ደግሞ ዩኒፎርም በሆነ መንገድ ለእግዚአብሔር የሚመጥን ባይሆንም ቁጥር 9 ላይ መልሶ እግዚአብሔር በምድር ሁሉ ላይ የገነነ ከአማልክት ሁሉ እጅግ ከፍ ያለ እንደሆነ መልሶ ያረጋግጥልናል። ይሄ ማለት ምን ማለት ነው? የሰው ልጅ ምንም አለምን ፍጥረት እግዚአብሔርን ሊክድ አይችልም። ፍጥረት እንደው ልዛባ ብሎ ቢዛባ በእግዚአብሔር እጅ ነው ያለው፣ ሊዛባ አይችልም። ምንም ነገር ቢፈጠር ነው እንደዛ ነው እኔ የተረዳሁት። ቁጥር 9 ላይ እግዚአብሔር ሆይ አንተ በምድር ሁሉ ላይ ልዑል ነህና ከአማልክትም ሁሉ በላይ እጅግ ከፍ ያልክ ነህና እያለ ይናገራል። ክብር ለእግዚአብሔር ይሁን። ምድር ብትነዋወጥ እንደሚለው ማለት ነው። ሰዎች ሀሳባቸውን ቢቀይሩ፣ ቅድም እንዳልነው ጣዖታትን ቢያመልኩ እግዚአብሔር ብቻውን ከብሮ የሚኖር ነው። ሃሌሉያ! እግዚአብሔር በምድር ሁሉ የገነነ ከአማልክት ሁሉ እጅግ ከፍ ያለ እንደሆነ መልሶ ያረጋግጥልናል። ክብር ለኢየሱስ ይሁን። ቁጥር 10 ላይ እግዚአብሔርን የምትወዱ ክፋትን ጥሉ እያለ የሚናገረው ቃል አለ እና ይህንን ታላቅና ኃያል የሆነ እግዚአብሔር የምትወዱ ከሆነ እርሱ ታላቅና ኃያል ሆኖ ሳለ ነገር ግን መሰረቱ ጽድቅ ነው፣ መሰረቱ ፍትህ ነው፣ መሰረቱ ፍቅር ነው፣ መሰረቱ ሰላም ነው፣ መሰረቱ ክፋት የለበትም። ስለዚህ እግዚአብሔርን የምትወዱ እናንተም ከክፋት ራቁ ነው እያለን ያለ ነው። እውነት ነው። አሁን በምንኖርባት ምድር ብዙ የክፋት ስራዎች አሉ። ኢፍትሐዊነት በምድር ላይ አለ። በተለያዩ ቦታ ግጭቶች አሉ። የተለያዩ ህመሞች አሉ። ክፋቶች በየቦታው ሲደረግ እንሰማለን፣ እናያለን። በተለይ አሁን በዚህ በሶሻል ሚዲያ ዘመን በጣም ብዙ የምናየው የምንሰማቸው ነገሮች አሉ አይደለም። ነገር ግን እግዚአብሔርን የምትፈሩ እናንተ ከክፋት ራቁ። አይድል ሆኖ መቀመጥ ሳይሆን የእግዚአብሔርን መልክ ደግሞ መልበስ ይጠበቅብናል። ቅድም እንደተናገርነው እግዚአብሔር መልካም ነው። እግዚአብሔር በሱ ዘንድ ጽድቅና ፍትህ የሞላበት አምላክ ነው። እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው ብለናልና እነዚህን አትሪቢዩቶች እንድንለብስ ከኛ ይጠበቅብናል ማለት ነው። ከዛ በኋላ እዛው ቁጥር 10 ላይ ክፋትን ለሚጠሉ እግዚአብሔር አብሯቸው እንደሚሆን ይናገራል። ነፍሳቸውን ይጠብቃል ይላል። በመጀመሪያ ነፍሳቸውን ይጠብቃል፣ ከዛ ደግሞ ከአመፀኞች እጅ ያስመልጣቸዋል ይላል። እንደዛ ነው የሚናገረው አይደል? እግዚአብሔርን የምትወዱት ክፋትን ጥሉ፣ እርሱ የታማኞቹን ነፍስ ይጠብቃል፣ ከአመፀኞችም እጅ ይታደጋል ይላል። ነፍሳቸውን ይጠብቃል፣ ከአመፀኞች ደግሞ ይታደጋቸዋል። ነፍሳቸውን ይጠብቃል ሲል ምናልባት
በምንም አይነት ሁኔታ በምንም አይነት ችግር አያልፉም ማለት አይደለም። ችግር ሊያጋጥማቸው ይችላል። ስጋቸው ሊጎሳቀል ይችላል። በስጋቸው ላይ ሞት ሁሉ ሊከሰት ይችላል። ነገር ግን እግዚአብሔር ነፍሳቸውን ይጠብቃል። እግዚአብሔር ጉዳዩ እዚህ ምድር ላይ 80 ዓመት ኖሮ ከሚያልፈው ከስጋችን ጋር ሳይሆን ከነፍሳችን ጋር ስለሆነ ማለት ነው። እግዚአብሔር ነፍሳቸውን ይጠብቃል። እግዚአብሔር ደግሞ ከአመፀኞች እጅ ያስመልጣቸዋል ይላል። ክብር ለኢየሱስ ይሁን። ቁጥር 11 ላይ ብርሃን ለጻድቃን ሐሴትም ልባቸው ለቀና እንደሚወጣ ይናገራል። ከክፋት የራቁ እነዚህ ማለት ነው። እነዚህ ሰዎች ብርሃን ይወጣላቸዋል። ከዛስ ደስታ ደግሞ ልባቸውን ይሞላል። ብርሃን የሚለው ባይዘው ዝም ብሎ ብርሃን እንደዚህ እንደ ፀሐይ አይነት ብርሃን ሳይሆን እግዚአብሔር ይመራቸዋል ነው። እግዚአብሔር መንገዳቸውን ይመራቸዋል። እግዚአብሔር ደግሞ ደስታ ይሆናቸዋል። እነዚህ ለእነዚህ ሰዎች የተሰጡ ስጦታዎች ናቸው። ብርሃንና ደስታ እግዚአብሔር ለሚከተሉና በእግዚአብሔር ጽድቅ ደስ እያላቸው ደስ ለሚላቸው ለእነርሱ ከእግዚአብሔር ዘንድ የሚሰጣቸው ምሪትና ደስታ አለ። ሃሌሉያ። ይህ ምዕራፍ ቁጥር አንድ ላይ ምን ነበር የሚለው? እግዚአብሔር ነገሰ፣ ምድር ደስ ይበላት እያለ ነው የሚናገረውና ደስ ይበላችሁ በሚል ትእዛዝ ጀምሮ እንደገና መጨረሻ ላይ ደስ ይበላችሁ በሚል ትእዛዝ ነው የሚጨርሰው። ቁጥር አንድ ላይ ለፍጥረታት ነው አይደለ? ግዑዝ ለሆኑት ሁሉ ፍጥረታት ደስ ይበላችሁ እያለ የሚናገረው ነገር አለ። ቁጥር 12 ላይ ደግሞ ሕዝቡን በእግዚአብሔር ደስ ይበላችሁ እያለ የሚናገረው ነገር አለ። ይህን ምዕራፍ ስናጠቃልል የተወሰኑ ዋና ዋና ነገሮች የምላቸው በእግዚአብሔር መንገስ እንድንደሰት እኛ ብቻ ሳይሆን ፍጥረቱ ሁሉ ግዑዙም እኛን ጨምሮ ደግሞ እንድንደሰት የእግዚአብሔር ፈቃድ ነው፣ ወይም እግዚአብሔር ይፈልጋል። ምድር እንድትደሰት፣ ህዝቡ እንዲደሰት። ምድር እንድትደሰት የሚለው ቁጥር 1 ነው። ህዝቡ እንዲደሰት ደግሞ ቁጥር 8 ላይ ጻድቃን የሆኑ ሁሉ ደግሞ ጻድቃን የሆኑ ማለት እኛን ሁላችንን ያጠቃልናልና እንድንደሰት ቁጥር 11 12 ላይ ይናገራል። የእግዚአብሔርን ጻድቅነት ደግሞ ቁጥር 2 እና ቁጥር 6 ላይ የሚናገረው አለ። እግዚአብሔር ጻድቅ ነው እያለ ከእርሱ የተነሳ ደግሞ እግዚአብሔርን የሚያመልኩትና እሱን የሚፈሩት ደግሞ ጻድቃን ሆነዋል። ይህንን ደግሞ ቁጥር 11 እና ቁጥር 12 ላይ እንመለከታለን። እርሱ ክፋትን ስለሚጠላ እኛም ክፋትን መጥላት ብቻ ሳይሆን ቀደም እንዳልኳችሁ ኢፍትሃዊ የሆኑ ነገሮች ስንመለከት ዝም ብሎ ማለፍ ወይም ወደ እግዚአብሔር መጸለይ ብቻ ሳይሆን በግልጽ መቃወምን ጨምሮ እግዚአብሔር ከኛ ኤክስፔክት ያደርጋል። ምክንያቱም በዚህ ምድር ላይ እግዚአብሔርን ወክለን እየኖርን ያለነው እኛ ነን። የእግዚአብሔር ጽድቅ የሆንን እኛ ነን። ስለዚህ ጽድቅ ያልሆነ ነገር፣ ክፋት የሆነ ነገር ሲሰበክ ሲደረግ ስናይ እንድንቃወም እግዚአብሔር ከኛ ኤክስፔክት ያደርጋል ማለት ነው። ሌላው ለእግዚአብሔር ገዥነትና ንግስና ራሳቸውን አሳልፈው የሚሰጡ ሰዎች የኑሮ ዘይቤያቸው ደግሞ እና ህይወታቸው እግዚአብሔርን እየመሰለ ወይም ደግሞ ከእግዚአብሔር የተመሳሰለ ከእግዚአብሔር የተቀዳ መሆን እንዳለበት ያስተምረናል መዝሙር 97። መዝሙር 98 ላይ ስንሄድ ይህ ምዕራፍ በመጀመሪያ ለእስራኤል በመቀጠል ለምድር ይህ ምዕራፍ በመጀመሪያ ለእስራኤል ብያቸዋለሁ፣ በመቀጠል ለምድር ከዚያም ለፍጥረት ሁሉ እግዚአብሔር ስላደረገው ማዳን እግዚአብሔርን የምናመሰግንበት የመጽሐፍ ቅዱስ ክፍል ነው። የምስጋና መጽሐፍ ነው የሚባለው መዝሙር 98። የዚህ ምዕራፍ የመጀመሪያ ክፍል መዝሙር 98 የመጀመሪያው ክፍል ከምዕራፍ 1 እስከ 3 ያለው በአዲስ ኪዳን ማርያም የዘመረችው መዝሙር ነው። የሚገርማችሁ ማርያም የኢየሱስ ክርስቶስ እናት ማለት ነው። ቁጥር 1 ላይ ቀኝ እጁ ቅዱስ ክንዱ ማዳንን አድርገውለታል እያለ የሚናገረው አለ። በነገራችን ላይ አዲሱ መደበኛ ትርጉምን ነው እየተጠቀምኩ ያለሁትና ምናልባት ግር እንዳይላችሁ አዲሱ መደበኛ ትርጉምን ነው በደንብ ስለሚያብራራልኝ እሱ ነው እየተጠቀምኩ ያለሁት። እና ቀኝ እጁ ቅዱስ ክንዱ ማዳንን አድርገውለታል ይላል። ሉቃስ 1:51 ላይ ማርያም የተናገረችው በክንዱ ብርቱ ስራ ሰርቷል። ማርያም በክንዱ ብርቱ ስራ ሰርቷል ስትል የተናገረችው በቀጥታ መዝሙር 98:1 ላይ ካለው ጋር
በቀጥታ ለድሉ ወይም ለማዳኑ የእግዚአብሔርን ቀኝ እጅ ወይም ደግሞ ቅዱስ ክንድ እንደ ምክንያት ይገልጻል። መዝሙር 91 ላይ ያለው ደግሞ በደንብ ያብራራዋል ማለት ነው። እንደገና እግዚአብሔር ምሕረቱን ማሰቡ በሁለቱም መዝሙር 98ም ላይ ሉቃስ 1:51ም ላይ 51 ላይ አይደለም ይሄኛው 54 ላይ በሁለቱም ቦታዎች ላይ እግዚአብሔር ለእስራኤል ያደረገውን ምሕረትና ታማኝነት እንዳሰበ ይናገራሉ። ቁጥር 3 ላይ በእስራኤል ቤት ምሕረቱን ታማኝነቱንም አሰበ እያለ የሚናገረው አለ መዝሙር 98 ላይ። ሉቃስ 1:54 ላይ ደግሞ ምሕረቱን በማስታወስ ብላቴናውን እስራኤልን ረድቷል እያለች ማርያም ስትዘምር የተናገረችው ቃል አለ ማለት ነውና ወይ ማርያም ይህንን ቃል በደንብ አጥንታ ታውቃዋለች ወይ ደግሞ ሁሉ ጊዜ እንደምንለው አዲስ ኪዳን ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ ተመሳሳይነት አላቸው ማለት ነው። ቁጥር 1 ላይ ለእግዚአብሔር አዲስ ዝማሬ አቅርቡ፣ እንደዛ ነው የሚለው አይደል? ለእግዚአብሔር አዲስ ዝማሬ አቅርቡ እርሱ ድንቅ ነገሮችን አድርጓልና እያለም ይናገረዋል። እግዚአብሔር አዲስ መዝሙር ይገባዋል የሚል ትናንትናም ቲጂ በደንብ ስትናገር ነበረ። እኔ ራሴ በደንብ በቃ አዲስ መዝሙር በየጊዜው ሲወጣ ደስ ይለኛል እያለች ስትናገር ነበረና እግዚአብሔር አዲስ ዝማሬ ይወዳል ይገባዋል ደግሞ፣ ምክንያቱም እርሱ ድንቅ ነገሮችን ሁል ጊዜ ስለሚያደርግ ማለት ነው። እግዚአብሔር እንደው በእውነት ብናስተውል እግዚአብሔር በየዕለቱ በህይወታችን ለሚያደርገው ነገር አዲስ መዝሙር አዲስ እንደው እንጉርጉሮ አዲስ ነገር አይገባውም ትላላችሁ? ሁል ጊዜ በቃ ምናልባት ዘማሪዎች ላንሆን እንችላለን። ምናልባት በዛ አካባቢ እግዚአብሔር ድምፃችንን አይደለም እግዚአብሔር ልባችንን ነው የሚያየውና እግዚአብሔር ከሚያደርግልን ኤቭሪዴይ ከምናየው ምህረትና ቸርነት የተነሳ ለእግዚአብሔር ሁል ጊዜ ማንጎራጎር፣ ሁል ጊዜ መቀኘት። ሃሌሉያ። ሪች ነች አይደል? ሁል ጊዜ ትገርመኛለች። እዚህ ብዙ ጊዜ ትመጣለች፣ ዛሬ የለችም መሰለኝ። በየቀኑ ግጥም ትጽፋለች እና ይገርመኛል። ይሄ የሚገርም ማለት ዝም ብሎ ግጥም አይደለም። አንደኛ ኳሊቲ የሆነ ግጥም፣ ሁለተኛ ለእግዚአብሔር። ሃሌሉያ። በቃ እሷ ዜማዋ ግጥሟ ነው ማለት ነው። የምታንጎራጉረው ሜሎዲዋ ግጥም ላይ ነው ያለው። በቃ እንደዚህ በተሰጠን ነገር ለእግዚአብሔር ሁል ጊዜ አዲስን ነገር ማድረግ ዋናው ሐሳቡ ማለት ነው። የእግዚአብሔር ምሕረት በየዕለት ጠዋት ማለዳ አዲስ ነው። ታማኝነቱም እንዲሁ በየዕለቱ አዲስ ነው፣ ብዙ ነው ይላል የእግዚአብሔር ቃልና ፍቅሩ ራሱ ሁል ጊዜ መዝሙር 23 ላይ እንዳየነው ገበታን የሚያዘጋጅልን እግዚአብሔር ሁል ጊዜ እኮ ነው። ስለዚህ በየዕለቱ አዲስ ዝማሬ ለእግዚአብሔር ይገባዋል። ማርያም ቀይ ባህርን ሲሻገሩ የሐናን መዝሙር አልዘመረችም አይደል? ሐና ስትዘምር ትዝ ይላችኋል። ቀንዴ ከፍ ከፍ አለ እያለች ሳሙኤል ሲሰጣት እሱም መዝሙር አልዘመረችም። አይሚን ሐና የማርያምን መዝሙር አልዘመረችም። እነ ማርያም ትቀድማለች አይደል? ወደፊት ነች ማርያም። ቀይ ባህርን መሻገር ይቀድማል እና ሐና የማርያምን መዝሙር አልዘመረችም፣ አልደገመችው። እንዲሁ ደግሞ እነ ዲቦራ እነ ማርያም የሙሴን መዝሙር አልዘመሩ። በየጊዜው አዲስ መዝሙር ስለሚገባው ሃሌሉያ። ለእግዚአብሔር አዲስ ዝማሬ አቅርቡ የሚለው ባይዘወይ እንትን አይደለም ብናቀርብ ጥሩ ነው የሚል ሐሳብ ሳይሆን ትእዛዝ ነው። ለእግዚአብሔር አዲስ ዝማሬ አቅርቡ። ለምን? ይገባዋል፣ ስለሚገባው ነው። በአዲስ ኪዳን ይህ ነገር ተጠቅሶ እናያለን። በራእይ 5:9 እና ራእይ 14:3 ላይ በክርስቶስ የተዋጁ ሰዎች በሰማይ ለበጉ ለኢየሱስ አዲስ መዝሙር ሲያቀርቡለት፣ ምክንያቱ ደግሞ ኃጢአትንና ሞትን ስላሸነፈ አዲስ ዝማሬን ሲዘምሩለት እናያለን። ቅድም ይዤዋለሁ። ራእይ 5:9 ላይ እንደዚህ ይላል፣
እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግሥትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ እያለ ይናገራል። ክብር ለጌታ ለኢየሱስ ይሁን። ይሄ አዲስ መዝሙር ነው። በነገራችን ላይ ቃሉን ሰምታችሁኝ ከሆነ ስጀምረው 5:9 እንዲህም እያሉ አዲስ መዝሙር ዘመሩ ነው የሚለው። ክብር ለኢየሱስ ይሁን። 14:3 ላይ ደግሞ እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና በሽማግሌዎቹ ፊት አዲስ መዝሙር ዘመሩ ይላል። ስለዚህ ይህንን ትእዛዝ ዛሬ በዚህ ዘመን ያለን ሰዎች አዲስ መዝሙር ለእግዚአብሔር ዕለት ዕለት ሰማያትን ፍጥረቱን እኛ ራሳችንን እያየን ልናዜም ልናንጎራጉርለት ይገባል። ሃሌሉያ ሃሌሉያ። ሌላው እዚህ ጋር እንደው ጨመር አድርጌ መናገር የምፈልገው ከመዝሙር ጋር በተያያዘ እንግዲህ እኔም አንዳንድ በቤተ ክርስቲያን አምልኮ ላይ አገለግላለሁና በጣም የሚገርመኝ አንድ ነገር ኢቨን እስከ ዛሬ አይታችሁ ከሆነ አሁን መዝሙር 97ን ነው እያጠናን ያለ ነውና መዝሙሮቹ ወይም የእግዚአብሔር ቃል ሲነበብ በተለይ ደግሞ የመዝሙር መጽሐፍ በተለይ ሲነበብ ምን ያህል መዝሙር ወደ ውስጣችሁ ይመጣል ማለት የምናውቃቸው የተዘመሩ መዝሙሮች ማለት ነው። በጣም ብዙ መዝሙሮች እኮ በየዕለቱ አይደለ እኔ እንደዛ ይመጡልኛል። በየዕለቱ የሆነ ቃል ስናጠና የሆነ መዝሙር ወደ ውስጤ እንደውም እኔ ራሱ ዛሬ ሼር ከማደርገው ላይ አንድ መዝሙር 99 ላይ እግዚአብሔር ነገሰ ሕዝቦች ይንቀጥቀጡ በፊቱ ትርጉም የ54ቱ ትርጉም ላይ ነው በደንብ ያው ብዙዎቹ ከዛ ላይ ስለሚወሰዱ እግዚአብሔር ነገሰ አሕዛብ ይደንግጡ፣ በኪሩቤል ላይ ተቀመጠ ምድር ትናወጥ እያለ ይቀጥላልና እግዚአብሔር ነገሰ አሕዛብ ደነገጡ፣ በኪሩቤል ዙፋን ላይ በመቀመጡ እያለ መዝሙሩም ይቀጥላል። የመሰረተ ክርስቶሶች መዝሙር ነውና ይገርማችኋል። ከቃሉ የሚወጣ መዝሙር አይረሳም፣ ወይም ደግሞ ለሆነ ለአጭር ጊዜ ብቻ ተጠቅመነው የሚጠፋ አይደለም፣ ትውልድን የሚሻገር ነው። አሁን የነገርኳችሁ እንግዲህ የመሰረተ ክርስቶስ መዝሙር እኔ ሕፃን እያለው ቤት እናቴ በድሮ ካሴት ይሄ የድሮ ካሴት አለ አይደል አሁን እየጠፋ ነው፣ በሱ ሲከፈት የምሰማው መዝሙር ነው። የዛሬ ስንት ዓመት እንግዲህ ከተዘመረ እኔ ስሰማው ደግሞ እንደተዘመረ አይደለም። ከዛ በፊት የእግዚአብሔር ቃል ከእግዚአብሔር ቃል የሚመጡ መዝሙሮች የሚወጡ መዝሙሮች ዘመን ተሻጋሪ ናቸው። የሆነ ጊዜ ተዘምረው የሆነ ጊዜ የሚረሱ አይደሉም። ሁል ጊዜ ቃሉን ባነበብን ቁጥር እነዚህ መዝሙሮች ወደ ውስጣችን ይመጣሉና እንዳልኳችሁ እስከ ዛሬ 97 ምዕራፍ ስናነብ በጣም ብዙ መዝሙር በእውነት በጣም ብዙ መዝሙሮች በቃ ይመጣልኛል ቃሉ እየተነበበና ከመዝሙር ብቻ ሳይሆን ከሁሉም ከመጽሐፍ ቅዱስ ብዙ መዝሙሮች ከመዝሙር የሚወሰዱት የጥበብ መጽሐፍ ስለሆነ አገላለጹም ስለሚመች ለዛ ነው በቀለል ስለሚል ለዝማሬም ስለሚመች ነው ከዚህ የሚወሰዱት እንጂ እነዚህ የጥበብ መዝሙር ከምንላቸውም ከምሳሌም ከነ መክብብም ከነ መኃልይ ሳይቀር መኃልይ ዘሰለሞን ከነሱ ሁሉ ሳይቀር ብዙ መዝሙር ምን ከነሱ ብቻ አይደለም ከትንቢቶችም ከአዲስ ኪዳንም ብዙ መዝሙር ይወጣልና መዝሙሮቻችን መሰረታቸው ወይም ደግሞ የተቀዱት ከእግዚአብሔር ቃል ሲሆን ለዘላለም ይቆያሉ በህይወት ዘመናችን ማለት ነው። እኛ ስናቃቸው መዝሙሮቹን ሁሉ የእግዚአብሔር ቃል ሲነበብ ሁሉ እነዚህ መዝሙሮች በህይወታችን ትርጉም ያላቸው ይሆናሉ ማለት ነው እና ክብር ለእግዚአብሔር ይሁን። ቁጥር 2 እና 3 ላይ የእግዚአብሔር ማዳን ለዓለም ሁሉ ነው ይላል። ምንም እንኳን እግዚአብሔር ለእስራኤል ያለውን ምሕረቱና ታማኝነቱን ቢያስብም ቢያስተውልም ለእስራኤል ያለውን ታማኝነት ሁል ጊዜ የማይረሳ ቢሆንም የእግዚአብሔር ቃል ይህን የእግዚአብሔር ማዳን ለህዝብ ሁሉ ወይም ለዓለም ህዝብ ሁሉ የተገለጠ እንደሆነ ይናገራል።
ለዓለም ሕዝብ ሁሉ ለእኔና ለእናንተ ጭምር ማለት ነው። እግዚአብሔር በመጀመሪያ ከአብርሃም ጀምሮ ለአብርሃም ከገባው ቃል ኪዳን ጀምሮ የዓለምን ሕዝብ የተወበት ጊዜ የለም። ወይም ደግሞ እስራኤልን ብቻ ቦታ ሰጥቶ የዓለምን ሕዝብ ኔግሌክት ያደረገበት አንድም ስፍራ የለም። እውነት ነው፣ እስራኤል የተመረጠ ሕዝብ ነው። ነገር ግን ዓለምንም በእስራኤል ውስጥ ደግሞ እግዚአብሔር ያያታል፣ ይመለከታታል። ከዘፍጥረት ጀምሮ ያልኳችሁ ዘፍጥረት 12:3 ላይ ያለ ቃል አለ። ስለ አብርሃምን እግዚአብሔር ሲናገረው የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶችን በአንተ ይባረካሉ እያለ የሚናገረው ነገር አለ እና እግዚአብሔር ሊባርክ ቃል የገባው እስራኤልን ብቻ ሳይሆን የምድር ነገዶች ውስጥ እኛም አለን ማለት ነው። የምድር ነገዶችን ጭምር ነው እና ከዘፍጥረት ጀምሮ እግዚአብሔር ዓለምን ሁሉ ድንቁንም ሲያሳይ ተአምራቱንም ሲገልጥ ለዓለም ሁሉ ነው ማለት ነው። ክብር ለኢየሱስ ይሁን። ቁጥር 4 እስከ 6 ባለው ላይ ምድር ሁሉ እግዚአብሔርን በበገና በእምቢልታና በመለከት ድምፅ በመታገዝ በዝማሬ እንዲያመሰግኑት የሚያዝ ክፍል ነው። ከ4 እስከ 6 ያለው እግዚአብሔርን ስናመሰግን ወይም ስናመልክ የተለያዩ የሙዚቃ መሳሪያዎችን ልንጠቀም እንደሚያስፈልግ ወይም አስፈላጊ እንደሆነ እነዚህ የሙዚቃ መሳሪያዎች ሁሉ እግዚአብሔር የሚከብርባቸው የሚገንባቸው እንደሆነ የሚናገረው ክፍል ነው ማለት ነው። እዚህ ጋር አንድ ትዝ ብሎኝ ሳጠና ይህንን ስቅ ያለው የሆነ ጊዜ ያው ታውቃላችሁ ይሄ ወንጌላውያን የምንባለው ውስጥ እነዚህ አሁን የምንጠቀማቸው የተለያዩ የሙዚቃ መሳሪያዎች አሉ። ድረም፣ ቤዝ ጊታር፣ ሊድ ጊታር፣ ሳክስፎን እንደዚህ እንደው ሪሌቲቭሊ ኪቦርድ ረጅም ጊዜ ቆይቷል እና እነዚህ ነገሮች መጀመሪያ ሲመጡ እንደው ቤተክርስቲያኑን ባልናገር ይሻላል። እዚሁ ኢትዮጵያ ውስጥ አንድ ቤተክርስቲያን ላይ ያው አንጋፋ ከሆኑት ቤተክርስቲያኖች ውስጥ ነው እና የነበረ አንድ ሰው ሽማግሌም ነበር እና በቃ በጣም ነው ያለቀሰው። በቃ የእግዚአብሔር ቤት ዳንኪራ እንደ ዳንኪራ ቤት ሊሆን ነው፣ እነዚህ መሳሪያዎች የእግዚአብሔር ቤት ሊገቡ ነው ብሎ ያኔ ገና መታየት መጀመሩ ነው። አንዳንድ ቦታዎች ላይ እንደዚህ ይደረጋል እና በጣም በቃ አዘነ። እዛም ቤተክርስቲያን እነዚህ ነገሮች ይገዙ የሚል ጥያቄ ሲቀርብ ነው እንደዛ በጣም አዘነ እና በጣም የሚገርማችሁ አሁን ላይ ያ ሰው ትልቅ ሰው ነው። ምናልባት የምታውቁትም ሰዎች ልትኖሩ ትችላላችሁ። አሁን ላይ አስመጪ ነው። እነዚህን የሙዚቃ መሳሪያዎች ስፒከሮች ምናምን ያስመጣል አሁን ላይ እና እንደው ትዝ ስላለኝ ነው ዝም ብዬ የጠቀስኩት እና እግዚአብሔር መመስገን አለበት በሙዚቃ መሳሪያዎች። እዚህ ጋር በደንብ በግልጽ ከ4 እስከ 6 98 ከ4 እስከ 6 ባለው በደንብ በግልጽ ይናገራል። ምድር ሁሉ ለእግዚአብሔር እልል በሉ፣ ውዳሴም አፍልቁ፣ በደስታና በዝማሬ አመስግኑ፣ ለእግዚአብሔር በገና ደርድሩለት፣ በበገና በዝማሬ ድምፅ ዘምሩለት፣ በእምቢልታና በመለከት ድምፅ በንጉሱ በእግዚአብሔር ፊት እልል በሉ እያለ ይናገራል። ክብር ለኢየሱስ ይሁን። ስለዚህ እነዚህን ሁሉ መሳሪያዎች ለክብሩ ለእግዚአብሔር ክብር ሰዎች እንዲታዩበት ሳይሆን ለእግዚአብሔር ክብር መጠቀም እንችላለን ማለት ነው። ቁጥር 7 እስከ 8 እግዚአብሔር የሚገባውን ምስጋና ለመስጠት ከላይ የተጠቀሱት መሳሪያዎች በቂ ሆነው አልተገኙም። አይገርማችሁም? ቁጥር 7 እስከ 8 ባለው ስለ ባህር ይናገራል። ከዛስ በውስጡ ስለሚኖሩት ደግሞ ይናገራል። ዓለምም ደግሞ ዓለም ባህርና በውስጧ ያለው ይላል። ባህርና እንግዲህ በውስጡ ያሉ አሶች፣ አሳ ነባሪዎች፣ የተለያዩ ፍጥረታት ማለት ነው። ባህርና በውስጧ ያለው ሁሉ፣ ዓለምና የሚኖሩባት ሁሉ ይላል። ዓለም ላይ የሰው ልጆችና እንስሶች፣ ሌሎች እጽዋቶች ሊሆኑ ይችላሉ። እነዚህን ሁሉ ዓለምና የሚኖርባት ሁሉ፣ ወንዞች በእጃቸው ያጨበጭባሉ፣ ተራሮች በአንድ ምንም የቀረ ነገር የለም። ፈሳሽ የሆነው አለት የሆነው ሁሉም ፍጥረቱ የሆነው ሁሉ እግዚአብሔርን በየቋንቋቸው ለማመስገንና ለማምለክ ሲጠሩ እናያለን። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እነዚህ ግዑዝ የሆኑ ፍጥረታት ተጠርተው
ወንዞች ያጨበጭባሉ ይላል። አይገርምም? ፏፏቴው ሲወርድ የሚሰማው ድምፅ ለካ እግዚአብሔርን እያመሰገነ ነው። እኛ ኢንጆይ የምናደርገው እያየ ዋው የምንለው። እኔ እንትን ሄጃለሁ፣ አባይ ሄጃለሁ እና በቃ የሚገርም ነው ፏፏቴው፣ ጭሱ የሚወጣው። በቃ እናንተ ትደሰቱበታላችሁ፣ እያያችሁ ኢንጆይ ታደርጉታላችሁ። ለካ እግዚአብሔር ደግሞ እየከበረበት ነው። ለእግዚአብሔር እያጨበጨቡለት ነው። እውነት ነው። የሳሚ መዝሙር ይናገራል። እኔም ስዘምረው ነበር ቀን እና ያው አሁን የሳሚ መዝሙር የመጣላችሁ ወገኖቼ ከቃሉ የተቀዳ ስለሆነ ነው። ከቃል ሲቀዳ መዝሙር በቃ እንደዚህ ነው፣ አይጠፋም ካፋችን ላይ። ቃሉን በሰማነው ቁጥር መዝሙር ወደ ውስጣችን ይመጣል። ዜማ ስላለው ደግሞ ስትሮንግም ነው መዝሙር እና እነዚህ ሁሉ ሲያመሰግኑት ታዲያ የሰው ልጅ በአምሳሉ የተፈጠረ እግዚአብሔር በአምሳሉ የፈጠረው የሰው ልጅ እግዚአብሔርን እንዴት ከነዚህ ፍጥረታት አብልጦ በእውነት አብልጦ ሁለንተናውን ለእግዚአብሔር ሰጥቶ እንዴት አያመሰግነው? እንዴት አያመልከው? በእውነት እግዚአብሔር ማንነቱን እንድንረዳ፣ ትልቅነቱን፣ ኃያልነቱን፣ አምላክነቱን እንድንረዳ እግዚአብሔር ይርዳ። ምክንያቱም እግዚአብሔርን ባወቅነውና በተረዳነው መጠን ነው ልናመልከው የምንችለው። የሆነ ሰውን ማንነቱን ስናቅ፣ ለምሳሌ አንድ ባለስልጣን የሆነ ሰው ባለስልጣን መሆኑን ከማወቂ በፊት እንዴት ነህ፣ ደህና ነህ፣ ሰላም ነህ፣ ሁሉ ሰላም ነው እያልኩ እያወራሁት ከሆነ ፖዚሽኑን ሳቅ ደግሞ እንትን ይፈጠራል አይደል? የሆነ የሚፈጠር ጋፕ አለ መሀላችን። እንደ የሆኑ ሰዎችን እንዳወቅናቸው መጠን ነው እንትን የምንለውና ለሰዎች የሚኖረን ቦታ ኦፍኮርስ ሁሉም የእግዚአብሔር ፍጡር ነው። ሰው ሁሉ የእግዚአብሔር ፍጡር ነው። አንድ ልጅ ደግሞ ሲመጣ ላልነሳ እችላለሁ። የሰዎችን ማንነት አይተን እንኳን የምናደርገው ነገር አለ። እግዚአብሔርንም ባወቅነው ልክ ነው ምናመልከው፣ ባወቅነው ልክ ነው ምንገዛለት፣ ምንኖርለት። እግዚአብሔር ካወቅነው በላይ እንድናውቀው እንድንገዛለት ይርዳን። እግዚአብሔርን ደግሞ የምናውቀው በቃሉ ነው። እግዚአብሔር ይሄ አሁን እያጠናን ያለነው ቃል እያነበብን ያለነው ቃል ይበልጥ ወደ እሱን ማንነቱን እንድናውቅና እንድንጠጋ እግዚአብሔር ይርዳን ነው ምለው። ክብር ለእግዚአብሔር ይሁን። ቁጥር 9 ላይ መዝሙር 99 ቁጥር 9 ላይ እነዚህ ሁሉ በእግዚአብሔር ፊት የሚዘምሩትና የሚያመሰግኑት ምክንያቱ ምንድን ነው ሲባል ከላይ ቁጥር 1 ላይ የተጠቀሰውና እግዚአብሔር ባደረገው ድንቅ ነገሮች እዛ ጋር የተጠቀሰ ነገር አለ አይደለ? እግዚአብሔርን ቁጥር 1 ላይ እግዚአብሔር ነገሰ፣ ህዝቦች ይንቀጥቀጡ፣ በኪሩቤል ላይ በዙፋኑ ተቀምጧል፣ ምድር ትናወጥ እያለ የሚናገረው አለና ከዛስ ነገር ግን ገና ወደፊት ለሚያደርገው ቁጥር 9 ላንብበው። ለእግዚአብሔር አዲስ ዝማሬ አቅርቡ፣ እርሱ ድንቅ ነገሮችን አድርጓልና። ለእግዚአብሔር አዲስ ዝማሬ አቅርቡ፣ እርሱ ድንቅ ምክንያቱ ምንድን ነው ሲባል ድንቅ ነገሮችን አድርጓልና ነው። ቁጥር 9 ላይ እነዚህ በእግዚአብሔር ፊት ይዘምሩ። እነማ? ከላይ የተጠቀሱት በሙሉ ባህር ውስጡ ያለው ዓለም የሚኖሩባት ወንዞች፣ ተራሮች የተባሉት ሁሉ ማለት ነው። እነዚህ በእግዚአብሔር ፊት ይዘምሩ፣ እርሱ በምድር ላይ ሊፈርድ ይመጣልና በዓለም ላይ በጽድቅ በሕዝቦችም ላይ በእውነት ይበይናል እያለ ይናገራልና እነዚህ ሁሉ በእግዚአብሔር ፊት የሚዘምሩትና የሚያመሰግኑት ምክንያቱ ምንድን ነው ሲባል ቅድም እንደነገርኳችሁ ቁጥር 1 ላይ ለተጠቀሰው ድንቅ ነገሮችን ስላደረገ ብቻ ሳይሆን እንደገና ደግሞ ይመጣል ሊፈርድ፣ በጽድቅ ሊፈርድ ይመጣል፣ በምድር ላይ ሊፈርድ ስለሚመጣም ጭምር ነው የሚያመሰግኑት። እርሱ በጽድቅና በእውነት ሊፈርድ መምጣት የእግዚአብሔር ማለት ነው። የእግዚአብሔር በጽድቅና በእውነት በምድር ላይ ሊፈርድ መምጣቱ በሰው ልጆች ኃጢአትና አመፅ ለተሰቃዩ ፍጥረታት ሁሉ ሪሊፍ ነው፣ ወይም ደግሞ በናፍቆት የሚጠብቁት ነገር ነው። ምድር ተበላሽታለች አይደለ? ከአመፅ የተነሳ ከሰው ልጅ አመፅ የተነሳ። ስለዚህ በጣም የሚገርማችሁ ምድር ከመበላሸቷና ከመቆሸሿ የተነሳ በጉጉት ይጠብቃሉ የእግዚአብሔርን ዳግም መገለጥ።
የእግዚአብሔር ዳግም መገለጥ የምንለው ምንድነው? ስለ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 17:31 ላይ በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህን አረጋግጧል እያለ የሚናገረው ቃል አለ። ሐዋርያት ሥራ ምዕራፍ 17 ቁጥር 31 በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና ይላል። ይህ ማለት ኢየሱስ ክርስቶስ ዳግም የሚመጣበት ቀን ተወስኗል። ኦሬዲ በጽድቅ ከላይ እንዳየነው እግዚአብሔር በጽድቅ በምድር ላይ ሊፈርድ የሚመጣበትን ቀን እንደሚናፍቁ የሚናገረው ቃል አለ። ሐዋርያት ሥራ ምዕራፍ 17:31 ላይ ደግሞ በመረጠው ሰው አማካኝነት በክርስቶስ ኢየሱስ አማካኝነት ማለት ነው በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና እያለ የሚናገረው ቃል አለና በዓለም ሁሉ ላይ በጽድቅ ሊፈርድ የሚመጣው በእግዚአብሔር የተመረጠው ጌታችን ኢየሱስ ክርስቶስ ነው። ይህንን ምዕራፍ በዚሁ ላጠቃለው። ከዚህ ምዕራፍ አንደኛ የእግዚአብሔርን የማዳን ስራ አይተናል። የማዳን ስራ እያየን ፍጥረቱ ሁሉ እርሱን ማመስገን እንዳለብን የሚናገረው ነገር አለ። እግዚአብሔር የማዳን ስራ ለአሕዛብ ጭምር ስለሆነ ለእስራኤል ብቻ ሳይሆን ለእግዚአብሔር አዲስ ዝማሬ ማቅረብ እንዳለብን ስለሱ እንደገና ብዙ አልናገርም። ሶስተኛ እግዚአብሔርን እኛ ግዑዝ የምንላቸው ባህርና በውስጧ ያሉ ወንዞች፣ ተራሮች፣ እንስሳት ሳይቀሩ የሚያመሰግኑት ከሆነ ቅድም እንደተናገርኳችሁ ከኛ በሱ አምሳል በራሱ አምሳል ከፈጠረን ከኛ ደግሞ ብዙ ይጠበቅብናል። ስለዚህ እግዚአብሔርን አመስጋኞች አድርገን የሚገርማችሁ አንድ እንትን ሪፈረንሶችን ሳነብ ስዘጋጅ ጆይ ቱ ዘ ወርልድ የሚለው መዝሙር ታውቁታላችሁ። ብዙ ጊዜ ለክሪስማስ ነው የሚዘመረው። ጆይ ቱ ዘ ወርልድ ዘ ሎርድ ሃዝ ካም የሚለው መዝሙር ከዚህ ሙሉ ለሙሉ ከዚህ ከመዝሙር 98 የተወሰደ ነው። ግን መቼ ቢዘመር ጥሩ ነው? በ1719 በነጮቹ ማለት ነው። እና አይዛክ ዋትስ የሚባል ሰው ነው መጀመሪያ የዘመረው። ከዛ በኋላ በሺዎች የሚቆጠሩ ሰዎች ዘምረውታል። እና ሙሉ ለሙሉ ከዚህ ቃል የተወሰደ መዝሙር ነው። ስለዚህ መዝሙር ከእግዚአብሔር ቃል ሲቀዳ ዘመናትን ይሻገራል ለሚለው በጣም ጥሩ ማሳያ ይሆነናል ማለት ነው። ክብር ለእግዚአብሔር ይሁን። መዝሙር እንግዲህ ሰዓቴ እየሄደ ነው። እኔም ለመፍጠን እሞክራለሁ። መዝሙር 99 ይህ መዝሙር የእግዚአብሔር ፍጹም ቅድስናና ሉዓላዊ አምላክ መሆኑ ላይ ትኩረት አድርጎ የሚተርክ ወይም የሚናገር መጽሐፍ ነው። መዝሙር 99 እርሱ ቅዱስ ነውና በሚል ሐረግ የሚያበቁ በሶስት ዋና ሀሳቦች ላይ ወይም ክፍሎች ላይ የሚያተኩሩ ቁጥሮች አሉ። ቁጥር 3 ቁጥር 5 እና ቁጥር 9 ላይ እርሱ ቅዱስ ነው የሚል በተለይ ይሄ አዲስ መደበኛውን ትርጉም ስታጠኑ በግልጽ ተጠቅሷል። እዛኛው ላይ ትንሽ ተቀላቅሎ ነው ያለው የ57 ትርጉሙ ላይ ማለት ነው። የመጀመሪያው ክፍል ቁጥር 3 ላይ ያልኳችሁ ማለት ነው እግዚአብሔር በግርማው ቅዱስ ነው የሚል ሐሳብ አለው። እግዚአብሔር በግርማው በትልቅነቱ በኃይሉ ቅዱስ ነው የሚል ሐሳብ አለው። እግዚአብሔር በኪሩቤል ላይ በዙፋን ተቀምጦ ወይም ነግሶ ዝም ብሎ ፓሲቭ የሆነ ንግስና ሳይሆን አክቲቭ የሆነ እግዚአብሔር እንደዚህ በከበረ ሁኔታ በኪሩቤል ላይ ተቀምጦ ነግሶ፣ ኪሩቤል የሚለው በሰማያት ያሉ መላእክት ልዩ መላእክት እንደሆነ ይናገራል። ለማጥናት ስሞክር እንደዚህ ከተለመዱ ከምናውቃቸው መላእክት የተለዩ መላእክት ናቸው የሚለው ነገር አለ እና በዛ ተቀምጦ ነግሶ እናያለን። አክቲቭ ሆኖ ያልኳችሁ ስቲል ሂዝ አክቲቭ ዓለምን እየመራ ዓለምን በስልጣኑ ቃል ደግፎ ይላል። ክብር ለእግዚአብሔር ይሁን። ዓለምን በስልጣኑ ቃል ደግፎ ሳይንቲስቶች፣ ፊዚሽያኖች እስካሁን አጥንተው ያልጨረሱት፣ አስትሮናውቶች እስካሁን ያልደረሱት ይህን ሁሉ ዓለማት በስልጣኑ ቃል ደግፎ ይዞ እናንተ በጣም በቃ እኔ በጣም ኢንትረስትድ ነኝ ባይዘወይ ይሄ
የአስትሮኖሚ ነገር፣ ስለ መሬት፣ ስለ ህዋ፣ ስለ ፕላኔቶች በጣም አያለው አነባለው እና መሬት አሁን ከምትሽከረከርበት እንግዲህ መሬት በራሷም ዛቢያ ትሽከረከራለች 24 ሰዓት የሚፈጠርበት፣ በፀሐይ ዙሪያ ደግሞ እንደዚሁ 365-66 ቀን የሚሆን የምትሽከረከረዋል እና አንድ ሰከንድ ከፍጥነቷ በራሷ ዛቢያ የምትሽከረከረው የሚገርማችሁ ወደ 27 ኪሎ ሜትር በደቂቃ በአንድ ደቂቃ 27 ኪሎ ሜትር ፍጥነቷን እንዳሳያችሁ ነው እና ስትሽከረከር ከዚህ ስፒዷ አንድ ሰከንድ ሌት ብትሆን ወይም ብትጨምር የሰው ልጅ በምድር ላይ አይኖርም ይላሉና እኔ አይገባኝም ምን ማለት እንደሆነ፣ ግን በቃ አጥንተው የደረሱበት ነው ሳይንቲስቶች የሆኑት አጥንተው የደረሱበት ይሄን ሁሉ ሲሽከረከር ለሰከንድ እንዳይዘገይ ለሰከንድ እንዳይፈጥን አድርጎ የያዘ እግዚአብሔር። መሬት እኮ በጣም 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 ኢምንት ነች በእውነት። ስለ ህዋ ብታጠኑ ብታዩ ብታነቡ በኢየሱስ በቃ የእግዚአብሔር ትልቅነት በእውነት የእግዚአብሔርን ትልቅነት እንዴት አድርጎ እንደሚገልጥላችሁ በቃ ኦብዘርቬብል ዩኒቨርስ ይሉታል ነጮቹና በቃ የደረሱበት በቢሊየን ላይት ይርስ አንድ ምንድን ነው ቮዬጀር የምትባል የሰው ልጆች የዛሬ በ1970 ምናምን የዛሬ 50 ዓመት ሊሆናት ነው 40 ምናምን ዓመት አካባቢ የተላከች ሳተላይት አለች እና የት እንደደረሰች ታውቃላችሁ? ገና 1 ላይት ይር ልትሞላ ነው። እንትኑን ላስረዳችሁ ነው። 1 ላይት ይር አንድ የብርሃን ዓመት የሚባለውን ልትሞላ ነው ገና ማለት ነው። ግን ኢን ቢሊየን ኪሎ ሜትር ሄዳለች። በጣም ብዙ ቢሊየን። ይሄ ከኛ ሶላር ሲስተም የሚባል አለ ድሮ ፕሉቶን ጨምሮ አሁን ዩራነስ ድረስ ነው ያለው። እዛ ድረስ ካለው ውጪ ወጥታለች። ይሄ የኛ ፀሐይ ካለው የኛ ፀሐይ ይሄ ፕላኔታሪ ሲስተም ላይ ነው ብርሃኑ ፊል የሚደረገው። ከዚህ ከፕላኔት አሁን ካልኳችሁ ከዩራነስ መጨረሻ ወደዛ ወይም ፕሉቶ ከምንለው ወደዛ ሲኬድ ፊል አትደረግም ፀሐይ፣ ሌሎች ሲስተም ውስጥ ነው የሚገባውና እዛ ውስጥ ነው ያለችው። አሁን የምላችሁ ቮዬጀር 1 ነው። ቮዬጀር 1 እናቱ ይባላሉ። ቱ ሌትሊ ነው የሄደችው። 1 የምላችሁ ገና 1 ላይት ይር አልሞላችም፣ ግን በቢሊዮን ኪሎ ሜትሮች ሄዳለች። በቢሊዮን አሁን ስለማላስታውሰው ነው ኪሎ ሜትሩን። እና ይሄ ምን አይነት ትልቅ የሆነ እግዚአብሔር ነው በእውነት! እንዴት ትልቅ አምላክ! እነዚህን ሁሉ ዩኒቨርስን ሲያስተዳድር ለሰከንድ አይናጉበትም፣ አይጋጩበትም፣ እርስ በርስ አይላተሙበትም። ወይኔ ተሳስቼ አይልም። ሁል ጊዜ ቲጅና ረቁ የሚሉት ነገር የሚለው እግዚአብሔር እንደዚህ አይነት ቃል እሱ ጋር የለም ይላሉና የለም እግዚአብሔር ጋር በቃ ሂ ኢዝ ፐርፌክት። ስለኛ ደግሞ ስለ ሰዎች የሚያጠኑ ሲናገሩ ስለ አእምሯችን ትልቅነት አእምሯችን ሲመዘን ምን ያህል ትልቅ የሚባለው አንስታይን ነው አይደለም? እሱ ገና ወደ 10 አካባቢ ነው የጭንቅላት የማሰብ ችሎታው ትልቁ ማለት ነው። ከዛ በላይ የሄደ ሰው የለም ይባላል። እና እግዚአብሔር ምን አይነት አምላክ ነው በእውነት! ምን አይነት አምላክ ነው! እኛ እኮ በዚህ ጥቂት ትንሽ የአእምሮ ልንገምተው የምንችለው አምላክ አይደለም። ከአእምሯችን በላይ ነው። ከአእምሯችን እጅግ የበዛ በእውነት እኛ በሰው አእምሮ ልንገነዘበው የማንችል። ሃሌሉያ! እግዚአብሔር ትልቅ ነው። እኛም አናውቀውም ይላል። እውነት ነው፣ አናውቀው። እግዚአብሔር እጅግ ትልቅ ነው። ክብር ለጌታ ይሁን። እግዚአብሔር እንደው በሙሉ ልንረዳው አንችልም። ጥቂት እንኳን ማንነቱን እግዚአብሔር ቢገልጽልን፣ ጥቂት እንኳን የተገለጠውን በቃሉ እንኳን የተገለጠውን እግዚአብሔር ቃል ባይዘወይ ቃሉ ራሱ ዝም ብሎ ስላነበብ ነው አንረዳውም። የቃሉ መገለጥ ቢገልጽልን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ትልቅ ነው፣ እኛም አናውቀው። ክብር ለኢየሱስ ይሁን። እግዚአብሔር እንዴት ቅዱስ እንደሆነ እየተናገርኩኝ ነው ያለሁትና
ንግስናውም እጅግ ኃያል ከመሆኑ የተነሳ ምድር ትናወጣለች፣ ህዝቦች ደግሞ ይንቀጠቀጣሉ። በዚህም ቁጥር 3 ላይ ያለው ነው እየነገርኳቸው ያለው። የእግዚአብሔር ንግስና እጅግ ኃያል ከመሆኑ የተነሳ ምድር ትናወጣለች፣ ህዝቦች ደግሞ ይንቀጠቀጣሉ፣ በፍርሃት ይርዳሉ ይላል። የእግዚአብሔር የቅድስናው ኃይል ታላቅና አስፈሪ ስለሆነ ማንም ሊቀርበው አይችልም። ምንድን ነው ያልኩት? የእግዚአብሔር የቅድስናው ኃይል ታላቅና አስፈሪ ስለሆነ ማንም የትኛውን ፍጥረት ሊቀርበው አይችልም። ምክንያቱም እሱ ግርማው፣ ኃይሉ እጅግ ታላቅ ነው። ነገር ግን በክርስቶስ ኢየሱስ መካከለኛነት ለእኛ ተገልጦልናል። ክብር ለኢየሱስ ይሁን። ሃሌሉያ። በክርስቶስ ኢየሱስ መካከለኛነት ይሄ ትልቅ ግርማው የበዛ ቅድስናው የበዛ እግዚአብሔር በክርስቶስ ኢየሱስ መካከለኛነት ወደ እርሱ መግባት ሆኖልናል። ክብር ለኢየሱስ ይሁን። የሚያስፈራ ማንነት ጋር ግን ደግሞ በደሙ በክርስቶስ ኢየሱስ መግባት ዕብራውያን 10:19 ላይ ይህንን እናገኛለን። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ሃሌሉያ። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። ድሮ የተከደነ ነው። ታውቃላችሁ፣ የእግዚአብሔር ክብር እጅግ ኃያል ስለነበረ እንትን ውስጥ ራሱ ቅድስተ ቅዱሳን ተብሎ ድንኳኑ የተለየ ነው፣ ለብቻ የተከደነ ነው። ማንም ዝም ብሎ ወደዛ መግባት አይችልም። ሊቀ ካህን የተባለው ብቻ በዓመት አንድ ጊዜ እሱም ለራሱ ጸልዮ መጀመሪያ ይገባል ወደዛ። በደሙ ፈጸመው። አንድ ጊዜ ጨረሰውና እኛን ሁሉ ድፍረት ሰጠን፣ ወደዛ የምንገባበት፣ ወደ አብ ፊት የምንቀርብበት፣ በአብ ፊት የምንገኝበት ድፍረት። ይሄ ድፍረት የትዕቢት ድፍረት ሳይሆን በክርስቶስ ኢየሱስ ያገኘነው እርግጠኝነት ነው። ሃሌሉያ። በክርስቶስ ኢየሱስ በሱ ፊት መቅረብ የምንችልበት እርግጠኛ የምንሆንበት ነው ድፍረቱ። ሃሌሉያ። ክብር ለኢየሱስ ይሁን። ቁጥር 3 ላይ ታላቁንና አስፈሪውን ስምህን ይወድሱ እያለ የሚናገረዋልና፣ ስለዚህ ባለ ግርማና ኃያል አምላክ በአክብሮትና በአምልኮ ስሙን እንድናወድስ በማወደስ ደግሞ ምላሽ እንድንሰጥ የእግዚአብሔር ቃል ይጠብቃል ከኛ ማለት ነው። ሁለተኛው ቅድም በሶስት ይከፈላል ብያቸዋለሁ። የመጀመሪያው ክፍል እግዚአብሔር በግርማው ቅዱስ ነው የሚል ሐሳብ አለው የሚለውን ነው የነገርኳችሁ። ሁለተኛው እግዚአብሔር ቅዱስና ጻድቅ ፈራጅ እንደሆነ ከቁጥር 4 እስከ 5 የተገለጠው ነው። ከቁጥር 4 እስከ 5 ምን ይላል? ፍትህን የምትወድ ኃያል ንጉሥ ሆይ አንተ ትክክለኝነትን መሰረትህ፣ ፍትህንና ቅንነትንም ለያዕቆብ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በእግሩ መረገጫ ስገዱ፣ እርሱ ቅዱስ ነውና። እግዚአብሔር ኃይል ያለው ብቻ ሳይሆን ጽድቅንና ፍርድን የሚወድ አምላክ እንደሆነ ደግሞ ከዚህ ቃል እንረዳለን። እግዚአብሔር ኃይል ያለው ብቻ ሳይሆን ጽድቅንና ፍትህን ደግሞ የሚወድ አምላክ፣ ፍርድን የሚወድ አምላክ እንደሆነ እናያለን። በሰዎች መካከል ቅንነትንና ፍትህን ያሰፍናል። ልክ ለእስራኤል እንዳደረገው ማለት ነው፣ እዛ ጋር እንደተጠቀሰው። ስለዚህ በእግሩ መረገጫ ስር እንድንሰግድና ቅድስናውን እንድናደንቅ ጸሐፊው ይጠራናል ማለት ነው። ጸሐፊው ብለው የጻፈው ማን እንደሆነ ስለማይታወቅ ነው። መዝሙር 99። ሁለተኛው እግዚአብሔር ቅዱስና ጻድቅ ፈራጅ እንደሆነ ነው ያልኳችሁ። ሶስተኛው እግዚአብሔር ከሰዎች ጋር ባለው ግንኙነት ቅዱስና ጸሎትን የሚሰማ እንደሆነ ከቁጥር 6 እስከ 9 የተጠቀሰው ማለት ነው። ቁጥር 6 ላይ እነ ሙሴ፣ አሮን፣ ሳሙኤል እነዚህ የእግዚአብሔር ታላላቅ ሰዎች
ወደ እግዚአብሔር ሲጮውና እግዚአብሔር ደግሞ ጸሎታቸውን ሰምቶ ሲመልስላቸው እናያለን። የሚገርም ነው። እነዚህ ሰዎች እዚህ ጋር የተጠቀሱት ሙሴ፣ አሮንና ሳሙኤል ለራሳቸው የሚጸልዩ ሰዎች አይደሉም። ነገር ግን ህዝቡን በእግዚአብሔር ሙሴና የእያንዳንዳቸውን ኃላፊነት ታውቃላችሁ። ሙሴ መሪ ነው። ሙሴ ከእግዚአብሔር መልእክትን ወይም ደግሞ አመራርን እየተቀበለ ህዝቡን የሚመራ መሪ ነው። አሮን ደግሞ የመጀመሪያው ካህን ነው። አሮን። ሳሙኤል ደግሞ ነብይ ነው። እነዚህ ሰዎች በእግዚአብሔር ፊት ጸሎት ያደርጉ እንደነበረና ጸሎታቸው እንደተሰማላቸው የሚናገረው ቃል አለና እነዚህ ሰዎች እንዳልኳችሁ ኢንተርሲዘርስ እንትን ናቸው፣ ማላጆች ናቸው። ለህዝቡ የሚማልዱ ነው። ለራሳቸው የኖሩ ሰዎች አይደሉም። እነዚህ ሰዎች የሚማልዱ ሰዎች ነበሩና ዕብራውያን 4:14 ላይ ከዚህ ጋር ተያይዞ የሚናገረው ቃል አለ። ዕብራውያን 4:14 ላይ ኢየሱስ ከነዚህ ሁሉ የሚበልጥ ታላቅ ሊቀ ካህናት መሆኑን የሚናገር ቃል ነው። ጌታ ኢየሱስ እነዚህ ካህናት ቅድም የጠቀስኩላችሁ ካህኑም መሪውም ነቢዩም ህዝቡን ይዘው ወደ እግዚአብሔር እንዲጮሁ እንደሚያስፈልግ ሁሉ ዛሬም ኢየሱስ ወደ ጸጋው ዙፋን የምንቀርብበት ብቸኛው መንገዳችን ነው እያልኩኝ ነበረ የተቋረጠውና ቁጥር 7 ላይ እግዚአብሔር ለሙሴና ለአሮን በደመና አምድ እንደተናገራቸው የሚናገር ቃል አለ። ማቴዎስ 17:5 ላይ በደብረ ታቦር ወይም ደግሞ ኢየሱስ ትዝ ይላችኋል፣ መልኩ የተለወጠበት ተራራ ማለት ነው እና በዛ ተራራ ላይ ብሩህ ደመና ጋረዳቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ሙሴና ይህንን ቃል ታስታውሱታላችሁና በዚህ በቁጥር 7 ላይ እግዚአብሔር ለሙሴና ለአሮን በደመና አምድ ተናገራቸው ይለንና እዚህ አዲስ ኪዳን ማቴዎስ 17:5 ላይ ደግሞ በደመና ክርስቶስ ኢየሱስን ከሙሴና ኤልያስ ጋር አንድ ላይ ሆነው እርሱን ስሙት የሚል ድምፅ ለኢየሱስ መጥቶ እንደነበረ እናያለን እና ቁጥር 8 ላይ ልፍጠን። በዚህ ቁጥር እግዚአብሔር ይቅር ባይ አምላክ እንደሆነ ተጠቅሶ እናገኛለን። ነገር ግን ደግሞ ቁጥር 8 ላይ የተጠቀሰው ይህ ይቅር ባይነቱ እንትን አይደለም። ምንድን ነው? እግዚአብሔር ይቅር ባይ ነው፣ ነገር ግን ስለ ስራቸው የሚበቀል ነው ደግሞ እያለ የሚናገር ቃል አለ እዛው ቁጥር 8 ላይ እና ስለ ስራቸው የሚበቀል መሆኑን የሚናገር አለ እና ፍትህን እግዚአብሔር የሚያደርግ አምላክ ነው። እውነት ነው፣ ይቅር ይላል። በእግዚአብሔር ፊት ኃጢአት ሰርተን ንስሐ ስንገባ እግዚአብሔር ይቅር ይላል። ግን ደግሞ ፍትህን የሚያደርግ አምላክ ነው። ስለ ስራቸው የሚበቀል አምላክ እንደሆነ የሚናገረው አለ። ይህም የእግዚአብሔር ምሕረት ስታንዳርዱን ኮምፕሮማይዝ እንደማያደርግ የሚያሳየን ክፍል ነው። በአዲስ ኪዳን እግዚአብሔር የሚወዳቸውን ለጥቅማቸው፣ ለእሱ ጥቅም አይደለም፣ የሚወዳቸውን ለጥቅማቸው ወይም ደግሞ ወደ ቅድስናው ሊያስጠጋቸው እንደሚቀጣቸው የሚናገር እግዚአብሔር ቃል አለ። ዕብራውያን 12:10 ላይ እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር፣ አባትና እናቶቻችን ማለት ነው። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። እግዚአብሔር ይቀጣናል፣ ግን የሚቀጣን ከቅድስናው እንድንካፈል ለጥቅማችን ነው። ሃሌሉያ። ሊያጠፋን ወይም ከህይወት መዝገብ ሊሰርዘን አይደለም። እግዚአብሔር የሚቀጣን ሲቀጣን በሆነ ከባድ ሁኔታ ውስጥ ስናልፍ ሁል ጊዜ ቅጣት ነው ማለት አይደለም። ሲቀጣን ይታወቀናል እኮ አይደለ? ያጠፋነው ጥፋት ስናጠፋና ሲቀጣን ይታወቀናል እና ሲቀጣን ለጥቅማችን ነው የሚቀጣን። ልክ እናትና አባቶቻችን ወይም ደግሞ እኛ ልጆቻችንን ለጥቅማቸው እንደምንቀጣቸው ማለት ነው። እግዚአብሔር ደግሞ ለጥቅም ብቻ ሳይሆን ከቅድስናው እንድንካፈል ጭምር ነው የሚቀጣን። መዝሙር 99 እግዚአብሔር ቅዱስና ንጉሥ አምላክ ስለሆነ በፍርሃትና በአክብሮት እንድናመልከው፣ እርሱ ደግሞ ጸሎታችንን የሚሰማ ታማኝ አምላክ መሆኑን አዲስ ኪዳን ደግሞ ይህ ቅዱስ ንጉሥ
እግዚአብሔር በኢየሱስ ክርስቶስ በኩል ወደኛ እንደመጣና የእርሱም መንግስት ለዘላለም እንደሆነ የሚያስተምረን የእግዚአብሔር ቃል ክፍል ነው ማለት ነው። ምዕራፍ 100ን ፈጠን አድርጌ አጭር ነች እንትኗም ፈጠን አድርጌ እንጨርሳለን። መዝሙር ምዕራፍ 100 የምስጋና መዝሙር በመባል ነው የሚታወቀው። ቀደም እንደነገርኳችሁ ስጀምር እነዚህ አራቱም እንግዲህ ስለ እግዚአብሔር ትልቅነትና እሱን ስለማመስገን የሚናገሩ ክፍሎች ናቸውና ይህ መዝሙር የምስጋና መዝሙር ሲሆን አምልኮ ምን መምሰል እንዳለበት እኔ ሰብሰብ አድርጌ ለማየት ሞክሬያለሁና አምልኮ ምን መምሰል እንዳለበት በሶስት ዋና ዋና ነጥቦች ያስተምረናል። አንደኛ የአምልኮ መንፈስ ምን መሆን ወይም ምን መምሰል እንዳለበት የሚናገረው ነገር ነው። የአምልኮ መንፈስ አምልኮ በደስታ አምልኮ በእልልታና በዝማሬ ጆይፉል ኖይዝ ይለዋል እንግሊዝኛው። ደስ ይላል። በቃ ጆይፉል ደስ የሚል የሆነ የረብሻ ድምፅ ማለት ነው። እንዴት እንደሚገለጽ አላውቅም። ጆይፉል ኖይዝ ይለዋልና አምልኮ በእልልታና ደግሞ በዝማሬ የሚቀርብ መሆን። በዚህ መንፈስ ነው ለእግዚአብሔር አምልኮ ስናቀርብ በደስታ በእልልታና በዝማሬ። በሐዘን መንፈስ ተኩኖ አምልኮ ለእግዚአብሔር አይቀረብም። ወይም ደግሞ እንደተገደደ ሰው እየተደረገን ቲጂ የምትለው ነገር አለ አይደለ? በቃ እኔ ህዝቡ ጉባኤው እንኳን በደንብ ባያመልክ ብቻዬን አመልካለሁ የምትለው ነገር አለ ቲጂ። ምክንያቱም እግዚአብሔር ከእሷ ጋር ኮኔክት እንደሚያደርግ ስለሚሰማት ነውና እንደተገደደ ሰውም ሆነን ማምለክ እግዚአብሔርን የለብንም። እግዚአብሔርን ደስ እያለን በዝማሬ በእልልታ ማምለክ እንዳለብን ይናገራል እግዚአብሔር ቃል በዚህ በመዝሙር ምዕራፍ 100 ላይ ማለት ነው። ሌላው ጠቅለል ያደረኩት የእግዚአብሔር ማንነትን የሚናገረው ክፍል አለ። እግዚአብሔር ፈጣሪያችን እንደሆነና እኛም የእርሱ ንብረቶች ወይም የመሰማሪያው በጎች መሆናችንን የሚያሳስበን ክፍል አለ። ስለ መሰማሪያ በግ ትላንትናም ቲጂ በደንብ እየተናገረች ነበር እና እኔ አልገባበትም ዲቴል። እግዚአብሔር ፈጣሪያችን እንደሆነና እኛም የእርሱ ንብረቶች ወይም በጎቹ እንደሆነን የሚያስረዳን ክፍል ነው። ይሄ ቁጥር 3 ላይ ያለ ነው። ይሄ የእግዚአብሔርን ማንነት የምንረዳበት አንደኛው ክፍል ነው። ዮሐንስ 10:14 ላይ ጌታ ኢየሱስ መልካም እረኛ እኔ ነኝ በማለት ይህንን መለኮታዊ እረኝነት ለራሱ ሲወስደው እናያለን። መዝሙር ምዕራፍ 23 ላይ ነው አይደለ? እግዚአብሔር እረኛዬ ነው እያለ ይናገራል። እግዚአብሔር እረኛዬ ነው። እዚህ ደግሞ ዮሐንስ 10:14 ላይ መልካም እረኛ እኔ ነኝ። ያው በአንድ በኩል አብና ወልድ አንድ እንደሆኑ የምናይበት ነው። በሌላ በኩል ደግሞ ጌታ ኢየሱስ በብሉይ ኪዳን የተጠቀሰውን ጥላ የሆነውን እኔ እኮ ነኝ እረኛችሁ እያለን ነው። እዛ ጋር የተጠቀስኩት እኔ ነኝ እያለ ነው እና መልካም እረኛ እኔ ነኝ በማለት ይህንን መለኮታዊ እረኝነት ለራሱ ሲወስድ እናያለን። የማሰማሪያ በጎች የሚለውም ማለት ነው። እንግዲህ ስለ እረኞች መዝሙር 23 ስናጠና አልነበርኩኝም። ባጠናው በጣም ደስ የሚለኝ አንብቤዋለሁ ግን አላጠናሁትም እና በጣም ደስ የሚለኝ ክፍል ነበረ። በደንብ እዛ ጋ የተብራራ ይመስለኛል ስለ መልካም እረኝነት በብሉይ ኪዳን ኢቭን አሁንም በእስራኤል እረኞች ከመንጎቻቸው ፊት ነው የሚሄዱት። ከፊት ለፊት እየሄዱ ነው መንጎቻቸውን የሚያስከትሉት ከኋላ እና አውሬ ቢመጣ ክፉ ነገር ቢመጣ እነሱ ናቸው ቀድሞ የሚጋፈጡት ማለት ነው። እና በዛ ላይ ደግሞ መልካም እረኛ ነው የሚለው። መልካም እረኛ ከተባለ መልካም ያልሆነ እረኛ አለ ማለት ነው። ወይም ደግሞ ተቀጣሪ የሆነ እረኛ አለ ማለት ነው። ጌታ ኢየሱስ ግን እንደዛ አይደለም። እንደ ተቀጣሪ እረኛ አይደለም። እሱ በመልካም መንገድ ሁሉ በለመለመ መስክ ያሳድረኛል አይደለም የሚለው 23 ላይ በለመለመ መስክ
ሁሉ የሚመራ። ለዛ እኮ ነው መልካም የተባለው። በጎቹ ሲራቡ ማየት የማይፈልግ ሲታመሙ አንዱን ብቻውን ሲጠፋበት ደግሞ አንዱን ብቻውን ፍለጋ የሚሄድ ሲታመሙ አንዱን እንደዚህ ተንከባክቦ ብቻውን የሚይዝ መልካም እረኛ። ሃሌሉያ! ይሄ እረኛችን ኢየሱስ፣ የኔና የናንተ እረኛ። ክብር ለጌታ ለኢየሱስ ሲሆን የምስጋና ሶስተኛ የምስጋና ምክንያቱ ምን መሆን እንዳለበት ደግሞ ተጠቅሶ እናያለን። ቁጥር 5 ላይ እግዚአብሔርን የምናመሰግነው ስለ ቸርነቱ፣ ስለ ዘላለማዊ ምሕረቱና ስለማይለወጠው ታማኝነቱ እንደሆነ። እሺ ቁጥር 4 ላይ በምስጋና ወደ ደጆቹ ግቡ እያለ የሚናገረው አለ እና ዕብራውያን ቅድም የጠቀስኩትን ቃል ነው መልሼ እንትን እያልኩ ያለሁት። በብሉይ ኪዳን ወደ ቤተ መቅደስ መግባት የተገደበ እንደነበረና በአዲስ ኪዳን ግን በኢየሱስ ክርስቶስ አማካኝነት ወደ ቅድስተ ቅዱሳን ወደ እግዚአብሔር ወደ ዙፋኑ መቅረብ እንደቻለን የሚናገር የእግዚአብሔር ቃል ነው። ይህም የመዝሙሩን ወደ ደጆቹ መግባት መንፈሳዊ ፍጻሜን ሰጥቶት እናያለን ማለት ነው። ክብር ለጌታ ለኢየሱስ ይሁን።